እኔ ሙስሊም አይደለሁም ክርስቲያን አይደለሁም እኔን ነኝ ብያለሁ ብለሃል። ቃል በቃል ብያለሁ። ልክ ነው። ሙስሊም አይደለሁም እያለ ጠበቃ የሆኑለት ላሉት ግለሰቦች ኡስታዝ ሳዳት ከማል ምላሽ ሰጥተዋል። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመን ዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ እናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኑ። እንግዲህ ሰሞኑ አንድ ግለሰብ ደራሲ ስለሆንኩኝ እንዲሁም ደግሞ 3 ደርዘን የሚያክል መጽሐፍ ስለጻፍኩኝ እንደፈለኩኝ ሸሪዓውን የሚጻረርን ነገር ብናገር ራሱ እኔ ላይ ለምን አፋቸው ይከፍታሉ ብሎ የተናገረው ነገር ይቅርታ ከመጠየቅ ተውበት ከመግባት ይልቅ እያስተባበለ ይበልጥ ደግሞ ኩፍሩን ክሊር እያደረገ ነበረ። ለዚህ ግለሰብ ደግሞ ጠበቃ እየሆኑ ነበረ። ያው ጠበቃ እየሆኑ ያሉ ግለሰቦች እናውቃቸዋለን፣ ይሁኖች ናቸው። እና እነዚህ ግለሰቦችን በተመለከተ ሰፋ ያለ ትምህርት ይኖረናል ኢንሻአላህ ነገ ወይም ደግሞ ከአረፋ በኋላ በሰፊው እነዚህ ግለሰቦችን በተመለከተ ቪዲዮ የምሰራላችሁ ይሆናል። ግን ይህን በተመለከተ ኡስታዝ ሳዳት ከማል የሰጠውን ምላሽ ስላለ ያን ቪዲዮ ይዤላችሁ ብቅ ብያለሁ። እስኪ ኡስታዝ ሳዳት ከማል እንስማው። ዳይ ወደሱ ቪዲዮ። ከእስልምናና ከክርስትና የቱ ይበልጣል ትላላችሁ የሚል ጥያቄ አነሳል። ከኦሮሞና ከአማራ የቱ ይበልጣል ትላላችሁ የሚል ጥያቄ አነሳል። የዘር ካርድ ላይ በተለይ በብዛት አስቻለሁ። ልክ አሁን ዶክተር ያነሳው ሐሳብ ጋራም ጥሩ ስለሚገናኝ ማለት አሁን እንደዚህ አይነት ጥያቄ ስታነሱ ችግሩ ያለው የሚል ድንጋጤ ይፈጥራል መጀመሪያ ሰሚው ላይ። ግን ችግሩ ምንድነው? ባህል አይወዳደር። ሁለቱም ባህሎች ናቸው። በምን ታወዳድረዋል? እስልምና ያለው እሴት በሙሉ ክርስትና አለው። አማራ ያለው እሴት በሙሉ ኦሮሞ አለው። በየራሱ መንገድ ስለሚገልጸው ማለት ነው። ሁለተኛ ማንጸሪያው ምንድነው? ወስኪን ታረጋለህ። ይሄን ግን ሚስዩዝ ካደረግነው አሁን እንዳነሳው ኤክስፕሎይት ካደረግነው የጋራነት እሴቱን ለመስራት ኮመን ግራውንድ እናጣል። ስለዚህ የመጀመሪያው ጉዳይ እሴትን ከቲንኪንግ መለየት፣ እሴትን የምናይበት መነጽር ከልቸርን። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃነላህ። ኩፍር በአደባባይ ኩፍር በአደባባይ። እስልምና ባህል ነው ይባላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ኢስላም አላሁ ስብሓነሁ ወተዓላ ለራሱ የመረጠው ሃይማኖት ነው። ኢነ ዲነ ዒንደላሂ አልኢስላም። ኢነ ዲን ሃይማኖት እኮ ዒንደላህ አላህ ዘንድ አልኢስላም እስልምና ነው። ምንድን ነው እስልምና? ወኢላሁኩም ኢላሁን ዋሒድ፣ አምላካችሁ እኮ አንድ አምላክ ነው። ላ ተቁሉ ሰላሳ፣ 3 ነው አትበሉ፣ 2 ነው አትበሉ። ቁል ሁወ አላሁ አሐድ፣ አላህ አንድ ነው በሉ አለ። የእስልምና እሴት ክርስቲያን ውስጥ ይገኛል። የክርስትና እሴት እስልምና ውስጥ ይገኛል። ላ ሐውለ ወላ ቁወተ ኢላ ቢላህ። አማራና ኦሮሞ ምን አገናኘው? አሁን በቃ ይሄ ነው እኮ እኔ ማለት ጥፋቱ፣ ያለ ዕውቀት መናገር ጥፋቱ። እንዲህ አይነቱም በአደባባይ ክህደትን የሚያስፋፋ ሰው እንዴት ባላህና በመጨረሻው ቀን ያመነ ሰው ከሱ ጎን ይቆማል? አልገባችሁም ትሉናላችሁ። አረ ላላህ ብላችሁ እናንተ ናችሁ ያልገባችሁ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላሂ ራህማን ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወሰሕቢሂ አጅመዒን። የአላህ ባሪያዎች ሆይ በደንብ ተረጋግታችሁ አላህን ፈርታችሁ ለማዳመጥ ሞክሩ። እኔንም አላህን ከሚፈሩት ያደርገኝ፣ የቻልኩትን በአግባብ የአላህ ፊትን ፈልጌ ብቻና ብቻ ከሚናገሩት ሰው አላህ ያደርገኝ። ሙሐመድ አሊ ቡርሃን የተባለው ግለሰብ እኔ ሙስሊም አይደለሁም፣ እኔ ክርስቲያንም አይደለሁም፣
እኔ ነኝ፣ እኔ ለኔ ተውኝ ብሏል የመጀመሪያ ንግግሩ። ከዛ ሰዎች ሚዲያ ላይ በጣም ያስገረመኝ ብዙ ሰዎች እሱኮ ሊል የፈለገው እያሉ አሽሞንሙነውለታል። ሱብሃንአላህ። እስቲ መቼ ነው ከስሜት ወጥተን ጥፋትን በጥፋትነቱ መታረም አለበት ምንለው? መቼ ነው? ምክንያቱም ጥፋት ካልታረመ ማለት ነው በጣም አደጋ ውስጥ ነው የምንወድቀው። የአላህ ቅጣት በእኛ ላይ ይወርዳል። ወደዚህ ንግግሩ እንምጣና ወደ ሁለተኛ ንግግሩ ደግሞ እንመጣለን። ስለ ሞቶ መቀስቀስ ወዳወራበት ማለት ነው። አሁን ራሱ አብራርቶታል ንግግሩን፣ እኛ አይደለንም የምናብራራለት። ይበልጥ ሊያብራራው በሞከረ ቁጥር ደግሞ ይበልጥ ጥፋት ውስጥ ወድቋል ይህ ግለሰብ ማለት ነው። ምክንያቱም አንዳንድ ጊዜ ምን ይባላል? ከወደቁ በኋላ መፈራገጥ ለመላላጥ ነው ይባላል። ቀላል ነበር ትዕቢት የሌለበት ሰው ቢሆን ይሄ ንግግር ከቁርአን ከሐዲት ይጋጫል ብሎ ቁርአንና ሐዲትን ጠንቅቆ የሚያውቅ ሰው ከሆነ። ስነ ጽሑፍ ማወቅና ቁርአንና ሐዲትን ማወቅ የተለያየ ነው። የስነ ጽሑፍ ሰዎች የመሰላቸውን ይናገራሉ፣ ከዛ ከባድ ክስረት ውስጥ ይወድቃሉ። እኛ ደግሞ ልንጠነቀቅ የሚገባው አላህ እንዳለው ወአንቱም ላ ተሽዑሩን፣ እናንተ ልብ ሳትሉ ስራችሁ እንዳይበላሽባችሁ ተጠንቀቁ ነው ያለው። ፊት ለፊትማ ይሄ መጠጥ መጠጣት፣ ዝሙት መስራት፣ እነዚህ ፊት ለፊት የሚታዩ ስለሆኑ አጥፊው ሰው ራሱ ይጠነቀቃቸዋል። የሚያይም ሰው ይሄ ነገር ጥፋት መሆኑን ያውቃል። ልክ እንደዚህ ግን ሳያውቁት እስልምና ማጣት አለ፣ ሳያውቁት የልብ መታሸግ አለ። ይሄም መግቢያ ካደረግኩኝ እንዴት ካል የመጀመሪያ ንግግሩ ከየት እናነሳለን? ክርስቲያን አይደለሁም ካለበት እናንሳ። ምን ያገናኘዋል? ሙስሊም ነኝ ሲል የኖረ ሰው እኔ እኮ ክርስቲያንም አይደለሁም የሚለው ማን ክርስቲያና አለውና ነው መጀመሪያውኑ ክርስቲያን አይደለሁም የሚለው? ሐታ ከክርስትና ቢመጣ ራሱ ከክርስትና ሃይማኖት መጣሁ ቢል ራሱ አላህ ክርስቲያን አድርጎ አልፈጠረው። እሱ ምንድን ነው የሚለው? እኔን ለእኔ ተውኝ ነው ያለው። እኔ እኮ ማለት እኔ እኮ እነዚህ እኔ የተረዳሁት ማለት ይሄ የሙስሊሞች መንገድ ሳይሆን የሸይጧን መንገድ ነው። ሸይጧን፣ ፊርዓውን፣ ቃሩን እና አቡ ጀህል እነዚህ ሁሉ እኔ አሉና ከመንገድ ወጡ። ለሐውለ ወላ ቁወተ ኢላ ቢላህ ኃይልም ብልሃትም ጥበብም ከአላህ ውጭ ግን የለም ያለ ሰው ምን ይሆናል? የአላሁ ስብሓነሁ ወተዓላን የመመራት መንገድ ያገኛል። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ምን አሉ? ሁሉም የአደም ልጅ በተፈጥሮ ሃይማኖት ላይ ተወለደ አሉ። በምን? በእስልምና ላይ። ስለዚህ ከክርስትና ሃይማኖት ራሱ ቢመጣ እኔ ክርስቲያን አይደለሁም አይልም። ስለዚህ የክርስቲያኖቹን ጨረስን። ወደ ማን እንምጣ? እኔ ሙስሊም አይደለሁም ወዳለው ንግግር እንምጣ። ከዛ በኋላ ሰዎች ማብራሪያ ሊገጥሙለት ሞከሩ። እሱም ማብራሪያ ሊያደርግ ሞከረ። እኔ ልል የፈለግኩት አለና ሱብሃነላህ፣ አሁንም እኔ የምትለው ቃል ገደል ከተተችው። አሁን የምናየው አብዛኛው ሙስሊምና አብዛኛው ክርስቲያን በዘልማድ በባህል ከቤተሰቡ እምነቱን የወረሰ ነው አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እና ታዲያ ይሄ እኮ ከሆነ ኢስላምን ተምሮ በባህል ወርሰዋል የሚባሉትን ሰዎች ማስተማር እንጂ ማለት ነው። እኔ ብቻ እንጂ ያው በቀጥታ ባይናገረውም እኔ ለእኔ ተውኝ ራሴ ልፈልግበት ሲል ይሄ ሁሉ አብዛኛው ሙስሊም በምን ላይ የተጓዘ ነው አለ? በዘልማድ እምነቱን የያዘ ስለሆነ አለ። ይሄ ምን ይባላል? ተክፊር ይባላል። በጅምላ ሰዎችን ማስከፈር። የዚህ ንግግር ባለቤቶች በዚህ ዘመን እንደነ ሰይድ ቁጡብ የተባለው የግብፅ ደራሲ አለ። ምን ያለበት? ኢርተደቲል በሸርያ፣ የሰው ልጆች በጠቅላላ ከእስልምና ወጥተዋል። አዛን የሚሉት ሰዎች ራሱ የላ ኢላሃ ኢለላህን ትርጉም አልተረዱትም ብሎ ጅምላ ጭፍጨፋ እንደሚባለው ሰዎችን ከእስልምና አስወጥቷል። ይሄም ግለሰብ እኔን ለእኔ ተውኝ፣ ሙስሊሞች የሚባሉት በዚህ ዘመን ያሉት ብዙ ስህተት እየሰሩ ስለሆነ እኔ እነሱን መንገድ አልከተልም፣ እኔ ጌታዬም በእውቀት እየፈለግኩ ነው አለ። እውቀት እየፈለግኩ ነው እንጂ የሚባለው ጌታን እየፈለግኩ ነው አይባልም። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለምን አላህ ልኮ ራሱን አስተዋውቆናል። አዲስ ምንፈልገው ነገር የለም። ቁጭ ብሎ ቁርአንን፣ ሐዲትን፣ የሶሃባዎችን አረዳድ መማር ብቻና ብቻ ነው የሚጠበቅብን። ሙሐመድ አሊ ቡርሃን እንደሚታወቀው የእውቀት ፈላጊ አይደለም።
ቡኻሪን ቀርቶ ሙስሊምን ቀርቶ የተፍሲር ሊቃውንቶችን አስተምሮት ተምሮ አይደለም እኔ እያለ እያወራ ያለው። ፍልስፍናን የተማረው ዩኒቨርሲቲ ገብቶ ለዲኑ ጊዜ ያልሰጠ ሰው ደግሞ እኔ ብሎ ሲናገር ንግግሩ ግማሹ ደህና ቢመስለንም አንዷ ንግግሩ ደግሞ ገደል ልትከተው ትችላለች። በዚህም የተነሳ አሁን ምሳሌ ላምጣለት። ዘይድ ኢብን ነውፈል የተባለ ግለሰብ ከዚህ ሰውዬ ንግግር ጋር በምን መልክ አብሮ ሊሄድ ይችላል የሚለውን እናንሳ። ዘይድ ኢብን ነውፈል ነቢዩ ከመላካቸው በፊት የመካ ሙሽሪኮች ጋር መጥፎ ነገሮች ሲሰሩ ያያል። ለጣዖት ሲታረድ ያያል። ሴቶች ሲበደሉ ያያል። ብዙ ደስ የማይሉትን ነገሮች ሲያይ ያረዳችሁትን አልበላም አለ። ለምን ሲባል ዝናብ ያዘነበላት ሳር ያበቀለላት አላህ ሆኖ ሳለ ከአላህ ውጭ ላለ መስዋዕት እያደረጋችሁ እኔ እሱን አልበላም አለ። ከዛ ወደ ሻም ሄደ። ሻም በሄደበት የሁዳዊ ያገኛል። ወደ እናንተ ሃይማኖት መግባት እፈልጋለሁ አለው። የሁዳዊው ምን አለው? ቡኻሪ ነው የዘገቡት ሐዲቱን ልብ በል። አየ ሙስሊም ሚያወራው ራሱ ቁርአን ሐዲት እንጂ እኔ እያለ አያወራም። የሁዳዊው ምን አለው? ወደኛ ሃይማኖት አትገባም ያላህ ቁጣ በከፊሉ ቢያገኘህ እንጂ አለው። እሱ ምን አለ? ካላህ ቁጣ አይደለ መሸሽ መፈልገው አለ። የአብርሃምን መንገድ ተከተል አለው። የኢብራሂምም ማለት ነው። አሁንም ሄደ ክርስቲያንን ያገኘ። ክርስቲያኑን ቄስ ምን አለው? ወደ እናንተ ሃይማኖት መግባት እፈልጋለሁ አለው። ወደኛ ሃይማኖት እኮ አትገባም ያላህ ቁጣ በከፊሉ ቢያገኘህ እንጂ አለው። እኔ ካላህ ቁጣ እንጂ ከማን እሸሻለሁ አለ። ከዛ ምን አለው? የኢብራሂምን መንገድ ተከተል አለው። ከዛ ምን አለ? አዋጅ እኔ የኢብራሂምን መንገድ በመከተል ላይ ነኝ አለ። አላህ ደግሞ ምን አለን? ነቢዩ ሰለላሁ ዐለይሂ ወሰለምን ራሱ ምን አላቸው? የኢብራሂምን መንገድ ተከተል አላቸው። እኛንም ምን አለን? የኢብራሂምን መንገድ ተከተሉ አለ። ነቢዩ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ ሐቅ እንጂ ስለሌለ እኔ ሙስሊም አይደለሁም አይባልም። ተስሚያውን ሙስሊም ነኝ የሚለውን እኔ አይደለሁበትም አይባልም። ነኝ እኔ ከሙስሊሞች ነኝ ወአነ ሚነል ሙስሊሚን እኔ እኮ ከሙስሊሞች ነኝ ነው የሚባለው እንጂ እኔ ሙስሊም አይደለሁም አይባልም። ንግግሩ እኮ ነው ችግር ያለው። በጣም የገረመኝ ብዙዎች ልታሽሞነሙኑለት ሞክራቸዋል። ቁርአን ሐፊዝ የተባለ የመስጂድ አሰጋጅ የተባለ ዳዕዋ አድራጊ ሁሉ የተባለ አስፈራችሁ አይደል? በጣም በቃ ሚሊኒየም አዳራሽ ላይ የቀረበ ሰው ስለነበር በጣም ሰው ዘንድ ስለቀረበ እሱን መቃወም ፈራችሁና ህዝብ በጅምላ እያከፈረ ዝም አላችሁት። ሁለተኛ በአኼራ ሞቶ በመቀስቀስ የሰው ልጅ 10% አይደለም 5% ቢያምን ኖሮ ይሄ ሁሉ ጉዳይ ባልተከሰተ ነበር አለ ሳዲቅ መሐመድ። በጣም አዝኜብሃለሁ፣ በጣም ማለት ነው። ይሄ ንግግሩን ምን ልታደርግለት ሞከርክ? አይ እሱ ሊል የፈለገው ሃይማኖት አልባ የሆኑት ሰዎች ራሱ ማይሰሩትን ሃይማኖት ላይ ነኝ የሚሉ ሰዎች ሲሰሩት ለማለት ፈልጎ ነው አልክለት። በፍጹም እንዲህ ብለህ ማሰብ የለብህም። ስሜታዊ ከመሆን አንተም እኔም ልንርቅ ይገባል። ሐቅ ሌላ ቦታ ነው ያለችው፣ የእኛ ስሜት ሌላ ቦታ ነው ያለው። ምክንያቱም ልብ በል ሙስሊሞች ለሶስት ይከፈላሉ። መጠጥ ሚጠጣ፣ ዝሙት ሚሰራ፣ ለዘሩ ሲል ሰው ሚገል ግን ሙስሊም ነው። አላህ ምን አለ? ወሚንሁም ዛሊሙን ሊነፍሲሂ ከሙስሊሞች ውስጥ እኮ ነፍሱ የሚበድል አለ። ወሚንሁም ሙቅተሲድ ከነሱ ውስጥ ደግሞ መካከለኛ የሆነ አለ። ወሚንሁም ሳቢቁን ቢልኸይራት ከነሱ ውስጥ ደግሞ በኸይር የሚሽቀዳደም አለ። ሁሉም ግን ምኖች ናቸው? ሙስሊሞች ናቸው። ሌላ ነጥብ፣ ሶሃባዎች እውነት በአኼራ ሞቶ በመቀስቀስ 5% ሳያምኑ ቀርተው ነው? በፍጹም ሙሉ ፐርሰንት አምነዋል። ከመሆኑ ጋር ሰይፍ አንስተው ሸይጣን ገባና በመካከላቸው እርስ በርስ ተገዳደሉ። ስለዚህ ሙሐመድ አሊ ቡርሃን ያነሳው አስተሳሰብ ሃይማኖታዊ ሳይሆን ተክፊራዊ፣ ኡማውን ማክፈር እኔ በሚል በሽታ የተለከፈበት ነው። ሙስሊሞች ሆይ አንድ ነገር ሲመጣ፣ አንድ ክስተት ሲመጣ በቁርአንና በሐዲስ እንፈትሽ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ወንድምና እህቶቼ ሆይ አንድ ልንሸወድ የማይገባው ነገር አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአረቢያ መሬት ላይ በመካ ከተማ ሲላኩ አብዛኛዎቹ የመካ ጋሪያን በስነ ጽሑፍ፣ በግጥም፣ በንግግር ችሎታ በጣም የተካኑ ነበሩ። ነገር ግን
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጨለማ ላይ እንዳሉ ገለጹላቸው። ለምን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይዘው የመጡትን ብርሃን ስላልተቀበሉ፣ የእስልምናን መልእክት ስላልተቀበሉ። ዛሬም በዘመናችን አንድ ሰው እስልምናን ሳይማር ዲግሪ፣ ዶክትሬት፣ ማስተርስ አሉ የሚባሉ ነገሮች ቢኖሩት እኔ እያለ ካወራ ጨለማ ውስጥ ነው ያለው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ጸባያችንን ከጌታችን ጋር ያለውንና ከፍጡራን ጋር ያለውን ሊያስተካክሉልን የመጡት። ዛሬ ግን በሚያሳዝን ሁኔታ አንድ ሰው ልክ ዲግሪ ሲይዝ በህዝቡ ላይ ሊያነግሱት ይሞክራሉ። ማስተርስና ዶክትሬት ከያዘማ ጉድበል ነው። እንግሊዝኛ ከተናገረ ለሰው ግራ የሚገባ ኢስላም ማይቀበለውን ነገር ደግሞ ሲናገር የእሱን ንግግር ለመቀበል እኮ በጣም ብዙ ይቀራችኋል፣ ያለ ዘመኑ የተፈጠረ ዘመኑን ቀድሞ የሄደ እየተባለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በማይገለጹበት መልክ የእሱን ጥመት የሚከተሉ ሰዎች ይገልጹታል። ይሄ የሚያሳየው እስልምናን ይሄ ጀሌ ይሄ ስብስብ እንዳልተረዳ ነው። ኢስላም ማለት ለአላህ ሕግ ለነቢዩ ሰለላሁ ዐለይሂ ወሰለም አስተምሮት እጅ መስጠት ነው። እስልምናን ያወቁ ሰዎች ሁሉን ነገር አውቀዋል ባላህ ፍቃድ። እስልምናን ያላወቀ ሰው ግን ከዱንያ ዕውቀት የፈለገውን ቢሰበስብ ወደ ጥፋት ነው የሚሄደው። ለዚህ ነው ብዙ የተማሩ ሰዎች የሚባሉ እስልምናቸውን ባለማወቅ ፋውል የሚሰሩት። እስልምናውን አውቆ የዱንያ ትምህርት ደግሞ የተማረ ፍሬ ያፈራል። ለምን? ወጀዐልና ሊኩሊ ሸይኢን ሰበባ፣ ለሁሉ ነገር ሰበብ አደረግንለት አለ አላሁ ስብሓነሁ ወተዓላ። ምድራዊ ዕውቀትን አንድ ሰው ካወቀ በኋላ ዲኑን ይዞ ምድራዊ ዕውቀት ከጨመረበት ፍሬ ያፈራል። ትልቁን ነገር ዲኑን ጥሎ ግን ምድራዊ ዕውቀት የፈለገ አውቃለሁ ቢል ከየት አምጥቶ ስለ ዱንያም ስለ አኼራም ይናገራል? ምክንያቱም ቁርአንና ሐዲትም ባዶ ነውና፣ የሰሃባዎችና የሰለፎቹን አረዳድ ባዶ ነውና። ስለዚህ ምንጫችን ቁርአንና ሐዲትን ማወቅ ነው። አንድ ሰው የቁርአንና የሐዲት ምንጮቹ በደንብ በሰፉለት ቁጥር እኔ ከሚል የሰይጣን አባዜ ርቆ አላህ በዚህ አንቀጹ ላይ እንዲህ ብሎ እንደተናገረው፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለው እንደተናገሩት፣ በምድራዊ ሕይወቱም ስትወስዱት ደግሞ ይሄ ፕሪንሲፕል እኮ ውሃ ይሄን ያህል ኦክሲጅን አለው፣ ይሄን ያህል ዋተር አለው፣ ይሄን ያህል ሃይድሮጂን አለው፣ ይሄን ያህል እንዲህ አለው፣ ይሄም የሆነበት ደግሞ ብሎ ወደ ኋላ ሄዶ ማንን ምንጫችንን ቁርአንን ጠቅሶ አላህ ሁሉን ነገር እኮ ከውሃ ሕያው አደረግነው ብለዋል ማለት ሲችል ስኬት ላይ ይሆናል። ዛሬ ግን ከፊል የተማሩ ሰዎች የዱንያውን ትምህርት ማለት ነው የአላሁ ስብሓነሁ ወተዓላን ዕውቀት ሳይዙ ወይም ከዲን ሳይማሩ እገሌ እኮ ፒኤችዲ ያለው እገሊት እኮ ዶክተር ናት ይባልና ትልልቅ የሚባሉ ጥፋቶችን ይሰራሉ። ጥፋት ከሰሩ በኋላ ደግሞ አምነው ወዲያው መስመር ይዘው ጌታችን ሆይ ይቅር ይበለን፣ ሁለተኛ ህዝባችን ሆይ አጥፍተናል፣ እናንተ አነገሳችሁን፣ እኛ ደግሞ ተሳስተን ልናሳስታችሁ ነበር፣ ለአላህም ይቅር ብለናል፣ እናንተንም ይቅርታ ብለው ከመጠየቅ ይልቅ ምን ላይ ሲወድቁ ይታያሉ? እንደ ሸይጣን ትዕቢት ውስጥ ይወድቃሉ። አነ ኸይሩ ሚንህ፣ እኔ እኮ ከአደም ከጭቃ ከተፈጠረው እበልጣለሁ ብሎ ሰበብ ያበዛው ሰይጣን ነው። ዛሬም ግልጽ ስህተቶቻቸውን ላለማመን እኔ ጓደኞቻቸው ደግሞ እነሱ የደረሱበት ዕውቀት ደረጃ እኮ በፍጹም አትደርሱም፣ እነሱ የሚናገሩት እኮ በፍጹም አይገባቸውም ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ለእኛ ምንጫችን ቁርአን፣ ሐዲት፣ የሶሃባዎች አስተምሮት፣ እስልምናን የተረዱ በየዘመኑ ያሉ ዑለማዎች ናቸው እንጂ ሌላ አይደለም። ሙስሊሞች ሆይ እንዳንሸወድ አላሁ ስብሓነሁ ወተዓላ ከመሸወድ ይጠብቀን። ምን የሚባል አባባል አለ? አልቀልቡ ደዒፉን ወሹበሃ ኸጣፋ። ልብ እኮ በጣም ደካማ ናት፣ ብዥታ ደግሞ ሹበሃ ደግሞ መጥቶ ይነጥቃታል። ስለዚህ ሙስሊሞች ሆይ ራሳችንን ቤተሰቦቻችንን ከእሳት እንጠብቅ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።